ዓለሚቱ ዓለምዬቱ ትፈለጊያለሽ ዛሬም እንደጥንቶ ሀብታምነት ዛሬም ይበድላል ስራኑ በጉጉት ዘርባቼ እኔ ስራዬን በድያላቅ ምን ታወራለች እቺ በስራ ሰዓት እንዳረጀ መኪና አስፋልት ላይ እየተገተርክ ወይ አንደኛ ይሸጣል ተብሏል ተለጠፈብህ አንቺ መዘዘኛ አታነካኪኝ ህገወጥ ማስታወቂያ ነው አስበለሽ ገቢ ልታስገቢ ነው እንዴ አንተ ሲጀመር ተፈጥሮ ራሱ ኑሮ ነገር ነህ አንተን ገቢ አድርጎ ማን ይገባገባል እንደው ዛሬ አንቺ ማለበት ቤት በኩል ልሂድ አልልም በእውነት እኔማ ልገላገልሽ ነው እንግዲህ የቢሮአችን ህንጻ አንድ ደረጃ ነው ያለው ወይ ተንጠላጥለት አልፍ ይሆናል ከዛ ደረጃ በደረጃ አልገባ ምን አረ ሀብታሙ በአቋራጭ ሊገባ ነው ብለሽ ልታስወሪ ማለት ነው መጀመሪያ ባግባቡ ከንቅልፍ በነቃ ስሚ ነቄነቴን አሁን ከምጽፊው ደብዳቤ ትረጃለሽ የምን ደብዳቤ ነው ደግሞ የምጽፍልህ ውጪ ዘመድ አለ እንዴ አይ ቴክኖሎጂ የማይረዳ ሰው እንደው ምን አባቴ ትሊድ እንደው ደሞ አሁን ምን የተነካ ብለህ ነው የምታማረረው በ25ኛው ክፍለ ዘመን አረ 21 ነው ድ አይ ሴቶችና 21 አራት ነው የጨመርኩት እንደው አንገበገበሽ በቃ 20 እና 22 ላይ ተንጠልጥላችሁ አንወርድም አላችሁ ደ አረ በእናትህ አንዱም ከብዶናል እንኳን አራት ጨምረበት ስፖርት አሰሪማ ዱብ ሶምሶማ መስራት ያስፈልጋል አይ ተውለ ነገሩ እንኳን ሶምሶማማ ከትራንስፖርት ዘርፉ አንዱ ሆኗል ለማንኛውም ብረት መክፋት ይኖርብሽ ይሆናል እሱን ደግሞ አሰልጣኝ ከፈለግሽ እኔ ያለሁ አንተ ደግሞ በየትኛው ችሎታ እንዴ ብረት ማንሳት ያደግንበትን ምን ሆነሻል አንቺ እንዴ ብረት በርደን ያደግክበት ለነገሩ እሱንም ቢሆን ሀብታም ሰፈር ተልከስቴድ ነው የምታየው እሱን ተው በእናትሽ አለመተዋወቀች ነው ኤኒዌይ እስቲ ባስቸኳይ ደብዳቤ ጻፊልኝ ምን ብዬ ይሄ ሁሉ ነው የሚጻፈው ሴትዮዋ ምን ሐሳቡ በጣም ስለሚሰፋ ነው መጀመሪያ አዳምጪ የሚቀነስ ካለ እንቀነሰዋለን ምን ታካብዳለች እንዴ ይቀነሳል አሜን ጭራሽ ካለ ነው የሚቀነሰው ካለ ያለማ ከየት ይመጣል ይገርምሻል እኔ ብዙ ጊዜ ጥንቅቅ ያለ ጽሁፍ ነው መጽፈው በመጨረሻ መጽሐፍ ልታሳትም ነው ለመጽሐፍ እንኳን አላሰብኩትም ነበር ግን አጨርሰው እዛው እንዳላሰብከው ቆይ አሁንማ የተደበቀውን ችሎታዬን ከኢትዮጵያዊ ማንነቴ ውስጥ እንደ ነዳጅ ነው ቆፍረሽ አወጣሽው ታንኪው ሪሊ ታንኪው እውነትም ነዳጅ አቃጠልክብኝ በላፕታሙ አሁን ወደ ስራ አለቃ ሳይመጣ ማለቴ ነው እኔም በዛው ረፍት አደርጋለሁ አልሰማሽም እንዴ እንደፈራሁት አለቃ አባረረ ይመስገነው ፋሲካ ሆነልኝ እዚህ ስትቀጠርም ፋሲካ ስትባረርም ፋሲካ ቆይ አንተ ሰውዬ ለምን ግን አትታየው መቼም ኑሮ ብድር ሆኖብሃል ያው እኔ ወርልድ ባንክ ሆነሃለሁ አንቺ ለኔ ልታበድርኝ ማለት ነው ብድርህን እንኳን ሳትመልስ ክህደት ሴትዮ በህግ አምላክ እኔ አልተበደርኩሽም ሰው ተመሳስሎብሽ ሊሆን ይችላል እንዳረል አንተ ነህ የምትመሳሰልብኝ ቀልደኛ እንደውም ገንዘብ ይመልስ አሁኑኑ ነገርኩሽ እኮ ምናልባት የድሮ ሀብታሙ ተበድሮሽ ሊሆን ይችላል እኔ ግን አሁን አላደርገው ይቺ ደግሞ አዲሷ የብድር ሽምጣጣ ዘዴ ነች ለምን ለዘመዶች ለአፍሪካ ሀገር ሹክ አትላቸው ምን ነው አንቺ ስምሽ ዓለም ስለሆነ ወርልድ ባንክ ዘመዴ ነው አልሽ እንዴ ማስቲካ ብድርሽ ለዚያውም 5000 ብር ነው የማስቲካ ለኔው 5000 ብር ለማስቲካ በጣም ያንሰኛል እውነትም ተለውጣል ነገርኩሽ እኮ ተለውጣናል ወደ ልጅነት ነው ማን ነው በእናትሽ ወይኔ እንዴ ናውጣ ምን ያስደብቀሃል ስፖርት ነው እቺ ደግሞ ስኳት እየሰራው ነው እና ምን ያንሾካሹካል እሱም ስፖርት ነው ተፋሽ እየሰበሰብኩ ነው ዝም በይ ልራፍበት ምን ሰርታ ነው የምታርፈው ወጉን ይዘህዋል እስቲ ዝም በይ የጋሼ ኮቴ ሰሚ እንዴ የቅጥር ፈተና ያለቃ ኮቴ ነበር እንዴ ናውጣሁን አየሽ ጋሼን ሰርፕራይዝ ላረገው ነው ሁሌም እንዳደረከው ነው እንደውም ያንተ ሰርፕራይዝ ስልችት ብሎታል ብርናሽከንች ይህን በምን አወቅሽ ቆይ በእናትሽ በምን አወቅሽ ቆይ በማውቅበት መንገድ አወቅኩታ በማውቀው አወቅኩ ምን አስሬ ትደጋግማለህ እሱ ገና ሶስተኛዬ ነው አሁን ዋናው ቁም ነገሩ እንዴት ስላለቃ ይሄን ያህል አንቺ አወቅሽ ነው ነገርኩ እኮ በማውቀው አወቅኩ አልኩ እኮ አሃ በመታቂያው አወቅሽ አልሚ አንተ ነገር ልጠይቅሽ አልሚ ከመቼ ወዲህ
በምታውቂው ካወቅሽ ወዲህ አሁኑኑ ከፊቴ ዞር በልልኝ። አሃ ተጀመረ ገና ካሁኑ የባለቤትነት መንፈስ። አይ በጣም ጥሩ ነው። ጥበቃ ልጠራ ነው። ሀብታሙ በሰላም ዞር በልልኝ። እውነትም አለም በጣም ሰራሽልኝ በእውነት አጎቴን ቦስዬን። እኔ የምለው ይሄ ነገር እንዴት ነው የቆየ ነው እንዴ? ምኑ ነው የቆየው? ያለቃና ያንቺ ማለቴ ነው። ማለት በማውቀው አወቅ ያልሽውን ቢቆይስ ምን ይሁን? እንዳይበላሽ ፍሪጅ ውስጥ ይግባ። አረ ምን በወጣው። አሁን ለምሳሌ ፍቅራችሁ ማለቴ ወዳጅነት። አይ እኔ ለምን ያም ይሄም ለካ አንድ ነው። እሺ ምን ብዬ ልጥራው? እሺ አንተ ሰውዬ ከኮላ ነው እንዴ ተሰራው? ምን ነው እንዲህ ዝም ብለሽ ስታይኝ ተጣበቅብኝ እላለሁ እንዴ? ልልሻል እኔ እኮ የሰው መውደድ ያለኝ ሰው እኮ ነኝ። አልቀረበ የዳት እኔ ያስባላ። አቤት እንዴት ነሽ? ሰላም። ይሄ ሰውዬ ዛሬም አልገባም። ማንን ነው? አቶ እንቻለው። የሀብታሙ ነው። አንቺ ከየት ነው ድምፁ? የምን ድምፅ ነው? የቱ ጋር? የምን ድምፅ? ምን? የቱ ጋር? የባለፈው አይጥ አልወጣችም እንዴ? አዎ አይጦቹ ይህን ግቢ በጣም እያስቸግሩ ነው። አዎ አይጦቹ እውነትህን ነው። ምንድን ነው? አንቺ ከየት ነው? ይሰማሻል ድምፁ? አሁን ጠፋች፣ ሄደች መሰለኝ። ወዴት? አይ አይጥ ነገር ባገኘች ሁሉ መስሎ ከሆነ አይደል? አይደል? አንቺ አይጥ ያልሽው በእናትሽ አይጥ ያልሽው እውነት ትክክለኛ አይጥ አይተሽ ነው? አዎ ባይኔ በብረቱ አይቻለሁ። ለዛውም ወደ ላይጥ። የቱ ጋር? በእናትሽ እዛ ካቢና ያየሽው? ፊት ለፊት እየታየኝ ነው። በእናትሽ እኔ አልወድም። በእናትሽ እኔ አልወድም። የምን የታለ በእናትሽ የታለ? አይጥ አልወድም። በጣም ነው የሚቀነቀነኝ። ዝምድና ይሆናል የሚቀነቀነ ነው። የቤተሰብ ጸብ አለባችሁ? አይ ምንም እኛ ወረሩን አንቺ ይቻልሽው። አለቃ ደህና አደርክልኝ። ትራሱስ እንዴት ነው? አንገትህ ተመቸ? ቆንጆ ነው ፍራሹ? ጥሩተኛ? ደህና ነኝ ይመስገነው። አሁን ከአንድ ደብዳቤ በኋላ ደግሞ ጥሩ እንቅልፍ ተኛለሁ። ደብዳቤ እኔ ላርቅቀው አለቃ? አንተም ብሎ ደብዳቤ አርቃቂ። መጀመሪያ ረቂቅ የምትባል ልጅ እንኳን እወቅ እስቲ። ማለት እኔ አለም እርሶ ማለት ቦስ አንተ የድሮ አራዳ አለም የምነግርሽን ደብዳቤ ትጽፊያለሽ። ምን እሷ ምን ሁሌ መስረክረክ ነው እንዴ? ሰዓት ራሱ መቼም ጠንቃቃ የሆነችው በሷ እንዳይመስል እድሜ ለሀገር አቋራጭ አውቶቡስ ትበል ከሰፈሯ አንቀባሮ እዚህ የሚያደርሳት። ጉዳዩ ስራ መባረርን ይመለከታል። አይ አለም ጭራሽ የራስ ማባረር ደብዳቤ ልጽፊ ነው? የራስ ጉዳይ ስትመከሪ አልሰማ ብለሽ ነው። ደግ አደረግሽ። በቃ መክሯል ካቀሙ በላይ። የድርጅታችን ሰራተኛ አቶ ሀብታሙ ሳይሰጠኝ አለቃ የስንብቱን አልጨረስክም። የኔ ሹመት ይደርሳል። ቀስ በል። ምንም የሚያጣድፍ ነገር አይደለም። ምንም አይነት የስራ ፍላጎት የሌለውና ለስራ የማይመጥን ስብዕና ያለው በመሆኑ ፍላጎቴን እናንተ ናችሁ የምታውቁልኝ። ስብዕና ያላችሁት ነገር እንተውት፣ ግድ የለም እሱን ግን የሆነ እንትኑ ቃላቱ የሆነ የአይዶል ውድድር ምናምን አስመሰላችሁ። ታስተካክሉ ጥሩ ነው። እንዲሁም የሰው ልጅ በቀን ከሚፈቀድለት ቃላት በላይ በማውራት እነ መንገድ ትራንስፖርት እንኳ የፊትም የኋላ የምታርጋይን ፍቱታ። ጨርሹ ከስራ ተባሯል። ስሚ እቺ ያንቺ ሙጭ የሚጣጣው ጠቅላላ የሀገሪቱ መስሪያ ቤት እንደዚህ ቆሻሻ ነው እንዴ? ግን ከኛ መስሪያ ቤት የግቢ ይሻላል። ግን ይሄ በጣም ቆሻሻ ነው። ስማ ገና ከመምጣት ደግሞ ታማራለህ እንዴ? አዎ ማማረሩን ልንለማመደው ብዬ ነው። ደግሞ የሚወረስ ወንበርም ካገኘው ድንገት እሱ አያሳስብህ። የምታማረርበትም የሚወረስም ወንበር አታገኘው። ለምን ወንበሩን ወራሽነትም አላጣ። እስቲ መጀመሪያ ተቀጠር። እሺ ቆይ ሙሉ ስምህ ከናያት ማን ነው? ጋሽ አልነገረህም እንዴ? እርግጠኛ ነኝ ነግረዋል አይደል? ነግረዋል። ሰውዬ ስም ከናያትህ ነው ያልኩህ። ሀብታሙ ሳይሰጠኝ እንዴ የአያትን ስም አልበለው። የጋሼ አባትና የኔ አባት ስም አንድ ነው እና እናታችን ማን ነው? የኔ ወንድም ስራውን ትፈልገዋለህ ወይስ አትፈልገው? ምን ሆናል? ስለምፈልገው አይደል በሌሊት ስበር የመጣሁት ከረፋዳ 4 ሰዓት።
አሃ ስለዚህ የምጠይቅህን በአግባቡ መልስልኝ። አንተ ስሜን ተተህ ለምን ስለ ስራው አትጠይቀኝም? ትናገራለህ ወይስ ይቅርብህ? ቆይ አንዴ ቃስጠኝ። ሞባይልህን መጠቀም ይችላል? ስልክም የለህም? አለኝ እንዴ እንትን እኮ ብዬ ነው። ግን አንተ የቀደም ብለህ የተቀጠርክ የመስሪያ ቤቱ ሰራተኛ ስለሆንክ በአንተ ስልክ ከተጠቀምኩኝ ለመስሪያ ቤቱ ቁሳቁሶች ኃላፊነት ይሰማኛል ለማለት ያለው። ባይሰማ ይሻላል የኔ ወንድም፣ ምክንያቱም ያንተ አይደለም። አየህ በአንተ ስልክ ልደውል ያልኩህ እኮ ለመስሪያ ቤቱ ቁሳቁስ የኔን ስሜት እንዲሰማኝ ነው፣ ቀደም ብዬ እንዳልኩት። ካልሆነ እኔ በራሴ መደወል እችላለሁ። ችግር የለውም፣ ችግር የለውም። ሃሎ አጎቴ እንዴት ነህ? ሀብታሙ ነኝ። ያንተ የእህትህ ሶስተኛ ልጅ እንትን ነው። ሰሞኑ ትንሽ ኪሎ ጨምር ያለው መሰለኝ። እንትን ትንሽ ቦርጭ ነገርም እያመጣሁ ነው። ትንሽ ጠቆርላለሁ እንጂ ይሄማ ጀማምሮኛል ከተባለማ የደረሰች እርጉዝም ገና ወርሽ ነው ልትባለው። አናገርከኝ አለቃ። ቀጥል ስልክህን። ከዛ ወደ ስራ እንመለስ። ወደ ምንም እንመለስ? ወደ ስራ እንመለስ። በቃ አጎቴ ተሳክቷል። መልሼ እደውልልሃለሁ። እሺ። የስራ ገበታዬ ምንድን ነው? አይነት ቀይ ወጥ፣ ቅቅል፣ ጥብስ የት ይሁንልህ? ከሆነማ ቅቅሉ ይሻለኛል። መረቁ በቃ ይሄ እኮ የተከበረ የስራ ቦታ ነው። አንተ ትናገር እንደሆነ ተናገር። ሙሉ ስምህ ከናያትህ ተናገር። አንተ ምንድን ነው የምታወራው? ስራው ለእኔ ነው ለአያቴ ነው? ብዙ የምትበላለጡ አይመስለኝም። የተመቸ ይወስደዋል። ስሜ ሀብታሙ ሳይሰጠኝ ሰጠኝ ይባላል። በቃ እሺ። ትውልድና እድገት የት ነው? ጥያቄ ደረቅ አለብኝ። ውሃ ነገር ይኖርሃል? ለምን ውሃ ሰጥቼ አታረጥበውም? እንዴ አቶ መስፍን ምን ሆናል? ተወልጃለሁ እንጂ ባልወልድ ነው እዚህ ይገኝ ነበር እንዴ? ሰውዬ ባውሎጂ ላይ አልተማርክም፣ ሀብት ላይ ነው ዘፍ ያልከው እያልከኝ ነው። ጆሮ እኮ በጣም መጥፎ የሰውነታችን ክፍል እኮ ነው። ከማንም ሳይሰማ የሰማትን እውነተኛውን ፍረጥ እኮ ነው የሚያደርገው። እሺ ጆሮዬ ከሆነ ችግር የለውም። ወደ ጥያቄያችን እንመለስ። እሺ። እንዴ አለቃ ከደንበኛ ጋር ነህ? ምን ይሄ ደንበኛ ነው ግንበኛ ነው? እባክሽ ምንኛ ግንበኛ? ማን አንተ? እንዴ እንኳን የራሴን የሰውን ገነባለው ግንብ እንዴት ነው ልመዝገብሽ? ምን አለኝና ገነባለሁ እንጂ ግንባታ ይላል እንዴ? ሌላ ተልእኮ አለ እንዴ ሰውዬ? ያለሽ በቂ ነው። እኔም ባላይ ተነስቼ ነው እዚህ የደረስኩት። እውነት ግን ይሄ ሰውነት ተገንብቶ ነው ወይስ በህገወጥ ፈርሶ ነው እንዴት ተዝረከረከው? እችን ቦርጫ አይታችሁ ነው? የእንትን እኮ የግንባታው አካል ነች። ግሪን ኤሪያ መሆኗ ነው። በእውነት አቶ መስፍን በጣም አንተ የልብ አውቃ ነህ። እውነቴን ልንገራችሁ አይደለም ከአንተ ጋር ለመስራት በመታደሌ በጣም ፈጣሪን አመሰግነዋለሁ። እድለኛ ነኝ። አዲስ ሰራተኛ ነው እንዴ አለቃ? አይ ገና አልሆነም። በሀሳብ ደረጃ ነው ያለው። የሀሳብ ደረጃ ስንተኛ ፎቅ ነው? እሱ ደግሞ ምን ያደርግልሃል? ስንት እንደሚቀረኝ እኮ ለማወቅ ነው። አየ ብዙ የሚቀረኝ ከሆነ ሊፍት እንድጠቀም ብዬ እኮ ነው። በሊፍት ልጠቀም? ምን አይነቱን ነው እንደ የላኩብኝ ዛሬ? በእናትሽ ድንቄም ቦዲጋርድ እንዴ! ይሄ ቦዲጋርድ ሰው በጣም ቀልድ ጨምሯል እንዴ! ወይስ ቦዲጋርድነት በዘመድ ሆነ? ምን ያንሰዋል? እንደ ማንኛውም ስራ ነው። በዚህ ከቀጠላችሁማ መሽናትም ስራ ነው፣ መጸዳጃ ቤቱን በዘመድ ይሁን ትላላችሁ። በሀሳብ ደረጃ ይዤዋለሁ። የትኛው ደረጃ ላይ ነው ያስከው? እባክህ ቅድም እኔን ያስከኝ ደረጃ ላይ ግን ስንተኛ ላይ እንደሆን ግን አልነገርከኝም። አለቃ ይኸውልህ ይሄንን የሀሳብ ደረጃ ወደ ግራውንድ ሀሳብ ብትቀይረው ይሻላል። ተቀብያለሁ ፍቅርተ። በማላውቀው ቋንቋ እየጠመጠማችሁብኝ ነው አይደል? ገብቶኛል። አታለን እናስፈርመው እያላችሁ ነው። ለምን ግን ጭንቅላትን ገንብተህ ሌላ ጊዜ አትመለስም? የሆነ ግራውንድ ምናምን ያለችው ነገር ማላውቀው ነገር ሴራ ጥምጥማችሁ ግራውንድ ከታችሁ ልታስሩኝ። ሰውዬ አንተን አግተን ልናሳድግህ ነው? ምን ልትሰራልን ነው? እንዴት አልሰራላችሁም? በደንብ እሰራለሁ። ብዙ ስራ የመስራት አቅም ያለኝ ልምድ ያለኝ ሰው ነኝ። ግን እኛ ለጊዜው እሺ ልታጡኝ አትፈልጉም? በቃ ቅጠሩኛ፣ እንፈራረም። በእውነት ግራውንድም ቢሆን ስራዬን እሰራለሁ። እኔ ያልኩት ስራውን ነው። ዝግጁ ነኝ። ስራዬን ለመጀመር በጣም ዝግጁ ነኝ። እንዴት ነኝ? ጠላትን እንደዚህ ነው ማደባየው። በቃ ይሄው ፊት ለፊቴ በደንብ አርገምታልኛ። አቶ መስፍን የት አለ? ብቻችን እኮ ነው። ከጥላቻ ብዛት በሐሳብ ሁሉ ይመጣባል አይደለም? አሁን ውጣልኝ ባስቸኳይ። ለምን እንዴ?
ችሎታዬን እኮ ጨምሬ ማሳየት እችላለሁ። በእውነት እኮ ኧረ እንዴ ምንድነው? እንትን ነው ሙያዬን ፕራክቲካሊ እያሳየሁት ነው። እንዴት ነው ላሳይሽ? የህግ አካል ጥሪልኝ፣ የህግ አካል ጥሪልኝ። እንዴ ህግ አካል ተበጀለት እንዴ? የህግ አካል ጥሪልኝ። እሺ አለቃ፣ አሁኑኑ እደውላለሁ። ይኸውልሽ በዚያው ሀብታሙ ሰላም ብሎ ሀልቤልኝ፣ ቤተሰብ ነን እንተዋወቃለን። እሱን ሲመጣ ራስህ ትለዋለህ። እስከዛው ሰላም ብትልኝ ምን አለበት ነው ወይስ ቅናት ነው? ይብላኝ ላንቺ። እኔ ሲገርማል ጠዋት ራሱ ሳልፍ ሰላም ብየው ነው ያለፍኩት። ማንን? ኢንስፔክተር አክሊሉን። እንዴ አክሊሉ አጎቴ ኢንስፔክተር ነው እንዴ? ቆይ ልደውልለት በእናትህ። እንዴ ቆይታለ ያሁኑ። ቆይ እኔ ደውላለሁ። ሃሎ ኢንስፔክተር። ሃሎ አጎቴ፣ ደግሞ ኢንስፔክተር ሆንክ እንዴ? ሀብታሙ ነኝ። እስቲ ላውራበት አንተ። እሺ ረበሽኳችሁ። ምን አሉኝ ኢንስፔክተር? አንድ ሀብታሙ የሚባል ሰው። አቶ መስፍን እንደሱ አውቀኝም። ቤተሰባችን ውስጥ ብዙ ሀብታም ነው ያለው። ኑሯቸውን በስም ነው የሚደግፉት። ተጫዋችና አቶ መስፍን አጎቴ ተጫዋች ጓደኛ ነው ያለ። እስቲ ወደዛ በል ላውራበት አንተ። ይኸውልህ አክሊሉ፣ ሰውየውን ግን እኔ ይኸውልህ አጎቴ ምንም አይወጣለትም እያለህ ነው። እንትን ነው አቶ መስፍን፣ ጆሮው ትንሽ ችግር አለበት። ጆሮ ችግር አለበት? አንተ ምን ሆነሃል እንዴ? በዘር አይደለም እንዴ? የሱ እኮ እድሜው ገፍቶ ነው። እኔ አትሰማኝም? ሙሉ ጤነኛ እኮ ነኝ። ምን ሆናል? አለቃ ሀብታሙ የሚባል ሰው ቀጠሮ አለኝ እያለ ነው። ሀብታሙ? አዎ አክሊሉ ነው የላከኝ እያለ ነው። የተልኮ ነገር በቃኝ። በሁለት ሀብታሞችን ልቃጠል እንዴ? ይሄንንም አልፈልግም። አስወጭልኝ። ነይ ያዡ፣ አስወጭልኝ። ያዡ፣ ያዡ። ኧረ በእናታችሁ፣ ኧረ በእግዚአብሔር በእናታችሁ ስራ የለኝም። በእናታችሁ ቅጠሩኝ። አንድ ወር ደሞዝ እንኳን ብለኝ በእናታችሁ። ጤፍ 15,000 ብር በገባበት በዚህ ጊዜ እንዴት ታባርሩኛላችሁ? ቅቤ ከበላው ስንት ዓመቴ። በእናታችሁ በእናትሽ አንቺ ልጅ በእናትሽ ቆንጅዬ በእናትሽ። ኧረ ባባ በእናትህ፣ ኧረ አባቱ ኧረ በእናትህ